ፈጣሪን ለማን ያሙታል? ቤተ መንግስቱ ጀርባ ያለው ቅዱስ ገብርኤል ቤተክርስቲያን አንዳንድ አመሻሽ ላይ አርመሞውን፣ ድባቡን፣ የዛፎቹን ሽውታ ስለምወደው ጎራ እላለሁ። ይህ ምእመን ጸሎቱ አድርገህልኛልና ተመስገን ነው፣ ይሄኛው አሳካልኝ ተማጽኖ ነው እያልኩ የምእመኑን ጸሎት ከሁኔታቸው አንጻር ገምታለሁ። እዚህ የቤተክርስቲያን ቅጽር ግቢ ስገባ ነፍሴ እርጋታ ይሰፍንባታል። ዛሬ ሁልጊዜ ስመጣ የምቀመጥበት ደረጃ ላይ ቁጭ ባልኩበት እማማ ጀማነሽ መጡ። ልጃቸው ከሞተባቸው 4 ቀን ሆኗቸዋል። እማማ ጀማነሽ ብቻቸውን ሲያወሩ፣ ሳንቲም ሲለምኑ፣ ትክዝ ኩርምት ብለው መሬት ሲጭሩ፣ ማንን እንደሆነ እንጃ ሲሳደቡ ብዙ ቀን አይቻቸዋለሁ። ሳንቲም ሙዳይ ምጽዋት ውስጥ ሲከቱም ተመልክቼ አውቃለሁ። ይለምናሉ። ካሏቸው 3 ልጆች 2ቱ ልጆቻቸው ትንሽ አእምሯቸውን እንደሚያምባቸው አውቃለሁ። የልጃቸው ቀብር ቀን አይናቸው ላይ ትኩስ እንባ እንዳልታየ በትዝብት የልጃቸውን ሥርዓተ ቀብር ቆመው ካለ ዋይታ ካለ እንባ አንጀት የሚበላ ፊት እየታየባቸው እንዳስፈጸሙ ሰምቻለሁ። እማማ ጀማነሽ ትንሽ ብቻ ራቅ ብለው አጠገቤ መጥተው ቁጭ አሉ። በሰውነታቸው ደልደል ያለ፣ ፊታቸው ጥብስብስ ያለ፣ ጸጉራቸው በሙሉ የሸበተ፣ ጉስቁልና እያንዳንዱ ዳናቸው ላይ ያረፈባቸው፣ አሮጌ ያደፈ ሙሉ ቀሚስ የለበሱ፣ ሰማያዊ እንደነበር የሚያስታውቅ የመነጨከ ሻርፕ አድርገው ባዶ እግራቸውን ሆነው መከራ ራሱን መስለዋል። እማማ ጀማነሽ ትንሽ ቁጭ እንዳሉ አንጋጠው ወደ ሰማይ እያዩ ልጄን ወሰድክ አይደል? ክፋት ካልሆነ በቀር የሚያምብኝን ኢዮብን ወይ ሚኪን አትወስድም አሉ። ክፉ ሆነህ እንጂ አቅም የሌለውን ፍጡር ላይ እንዲህ ይጨከናል? የፈጣሪስ ባህሪ ነው። ስንት ሰው ለመዳን እየለመነ እኔን ግደለኝ ስል እምቢ ትል ነበር። ምግብ የቆለፈውን ሲጮህ የሚውለውን ልጄን ትተህ 2 ቀን ያልታመመውን ልጄን ትቀማኛለህ? ለፍቶ ሮጦ በፌስታል እህል የሚያመጣልኝ ልጄን አንድ ምርኩዛችንን መቀማት ምን ይባላል? ፍጡርን ማምለጫ ማሳጣት ምን የሚሉት ጥበብ ነው? እንኳን በህልውና የሚያምን ቀርቶ የካደህስ ቢሆን እንዲህ ይደረጋል? ይደረጋል ወይ? ክፉ ሆነህ እንጂ እንኳንስ ፈጣሪ በዚህ መጠን ፍጡርስ የወደቀን ለመጣል ይታገላል። ለማርያምስ ስንት የነገርኳት ህመሜን እጦቴን እሷ ናት የሚገባት ብዬ ተሳልኩ፣ ለመንኩ፣ ምንም የለም። በድዬም እንደሆን ይቅር እንድትለይ ለመንኩህ፣ ተማጸንኩህ፣ መልስ የለም። ደክሞስ ልበድላ ላጥፋ? እኔ ብቻ ነኝ ኃጢአተኛ? ሌላው በህግ ስለሄደ ነው ብቻዬን የምሰቀለው? አንተ ግን ማሰቃየት ምርኩዜን መስበር አይደክምህም? ከዚህ በላይ የሚናገሩትን ቁጭ ብሎ ለመስማት ፈጣሪን ራሱን መሆን ሳያስፈልግ አይቀርም። ጌታዬ፣ አንተ ግን እኔ እንደሰማኋቸው ስትሰማቸው ምን ብለህ ይሆን?